እንዴት ዋልኩ? ቱታን ጊዜዎች አትወጣም። ብቻ ማውራ ነገር አለ እኮ እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። እኔ ተገልጧል። ይልቅ ስራ ሰራ ስለዋልኩኝ ደክሞኛል። ውጭልኝ። እንዳንቺ ስራ ፈታ አይደለም። እኔ ነኝ ስራ ፈታ? አዎ አንቺ ነሽ። ውጭልኝ። ባልሰራ ግን የቲና አይደለሁም። እሺ ግን አሁንማ እኮ ደስታ ደሞ መጣሽ? አዎ መጣሁ። ቤቴ እኮ ነው። ኧረ እባክሽ ቤትሽ ነው እንዴ? ያውም የግሌ። እሱ ያማረሽ ቀረ። ትሁት ይሄ ቤት የኔ ነው። በሚያሳዝን ሁኔታ ሁላችሁም ጥርግ ብላችሁ ትወጣላችሁ። ጀግና አይፎክርም። እሺ ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ታስወጭኛለሽ? ደፋር ምን አይነት ሴት ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ የተዘዋወረበትን? አቃጥለሽ ልቅሽ። ትሰሚኛለሽ? ይቅር በይኝ ቲና ካላስባልኩሽ እኔ ቲና አይደለሁ። መጨረሻም እንግዲህ ቅሌታሟ ቲና እየተዋረደች ይገኛል። እንግዲህ የቤቱን ካርታ ካገኘች በኋላ ከቤት በመውጣት በማን አለብኝነት ከባሏም ሳታስፈቅድ እንግዲህ ለሳምንታት ውጭ ስትዝናና በሸነኔ ስትል ከርማ ተመልሳለች። ምንድን ነው የሚባለው? የሚሉሽን ባላወቅሽ ገበይ ባልወጣሽ ነው ይሁኝ ባላልሽ ይባላል። ብቻ ከነተረቱን ለእናንተ ልተውላችሁና ቲና ሆዬ እንግዲህ ቤት አገኘሁኝ ብላ ቤቱን ለማመስ ምን እያቀደች ሰንብታ እንደመጣች አይታወቅም። ገና ከቤት ስትመጣ ነበረ ወደ ቤት ስትገባ ነበረ ፉከራዋን የጀመረችው። እናም እንግዲህ ያቺ ወደ የገባች ትሁትን ወደ ኩሽና በመሄድ በቅርቡ ከዚህ ቤት መንቅሬ አስወጣሻለሁ፣ ይሄ የኔ ምኞት ነበር፣ አሁን ላይ ይሳካልኛል፣ እዚች ቤት አላኖርሽም፣ እኔ የዚህ ቤት አለቃና ባለቤት ነኝ እያለች እንግዲህ ስትደነፋባት እናያለን። ታጋሿ ደግሞ እና መልካሟ ሰራተኛ ትሁት ደግሞ ያደርግልሽ፣ የህልም ቅዠት ያደርግልሽ በማለት ስቃ እንግዲህ እንደለመደችው መልሳታለች ማለት ነው። እና እንግዲህ ምንድን ነው የሆነው? አባባ ምንም አያውቁም አያስታውሱም ብላ ቤቱን በስማ እንዲያደርጉላት ወስዳቸው ነበረ። እሳቸውም እንግዲህ ፌክ ወረቀት በማዘጋጀት ቤት ሰጠውሽ በማለት ቤቱን አዞርኩልሽ ብሎ ቲናን ደስታ በደስታ ያደርጋታል ማለት ነው። ቲና በነገራችን ላይ በጣም ክፉ ሴት ከመሆኗ የተነሳ ደግሞ ጭፍን ናት። ምንም ነገር አረቃ ራሱ ማሰብ አትችልም። እና እንግዲህ በምን አእምሯ እንዳሰበችው ሰው ቤትን ያክል ነገር ብድግ አድርጎ ይሰጠኛል ብላ እና እንግዲህ ቤቱን ከማግኘቷ ሰከንድ እንኳን አልጨረሰባትም። እነሱን ከቤት ለማባረር ያደረገችው ጥረት እንግዲህ እዛ ቤት ወንድሜ ነው ብላ ይዛው የገባችው ፍቅረኛ ተብዬ ማለት ነው። እሱም እንግዲህ የራሱ የሆነች ሌላ ፍቅረኛ አለችው። እናም እንግዲህ ቲና አሁን ላይ ከሁለት ያጣ ባዶ እጇን የስራዋን ማለት ነው እስከዛሬ ስትሰራ የነበረው የተንኮሏን ውጤት በቅርቡ ታገኘዋለች። እሱም ምንድን ነው? ካሌብ አይፈልጋትም። ምክንያቱም እሱ ዝም ብሏታል። እስኪ የፈለገችውን ትሁን ብሎ አንዳች ነገር አላደረገም። ነገር ግን እሷ ራሷ ፍች ፈልጋለሁ አለች። ቤት በእጇ ካስገባች በኋላ አንተን መፍታት ፈልጋለሁ አለች ካሌብን። አስቦት እንግዲህ የቲና ስህተት እንግዲህ ከዳጡ ወደ ማጡ ማለት አሁን ነው። እና እንግዲህ ቤቱ በስሟ ከዞረላት ጊዜ ጀምሮ እነሱን በማስፈራራት ላይ ትገኛለች። ነገር ግን ፍቅረኛ ብላ እዛ ቤት ያስገባችው ወንድሜ ነው ብላ ያስተዋወቀቻቸው ልጅ ፍቅረኛ ቢኖረውም እሱ የራሱ ፍቅረኛ አለው። እሷ ካሌብን ትታ በእሷ ቤት ከእሱ ጋር በደስታ የሰው ቤት ወርሳ ልትኖር ነው በእሷ ቤት ሀሳቧ። ነገር ግን ቴዲን ሚስጥር ያውቅ ነበረ። ምክንያቱም ደግሞ የሆነ ጊዜ ካሌብና አባባ ሳሎን ቁጭ ብለው በእሷ ቤት አግኝታለች። በጣም ሞኝ ናት እንዴ? በጣም ጅል ናት እንዴ? እሷ እንዴት ነው እንደዚህ የምታስበው? ፌክ እንደሆነ ብታቅ ኑሮ ምን በሆነች ነበር እያሉ ሲያወሩ ድንገት ቴዲ በር ላይ ሆኖ አዳምጧቸው ስለነበረ
እናም እንግዲህ ይህን ነገር ግን ትሁት አይታ ነበረ ዳኒ በር ላይ ሆኖ ሲያዳምጣቸው ስላየች ቶሎ ብላ ሄዳል። እነሱ ያወራችሁትን ሁሉ ዳኒ በር ላይ ሆኖ ሰምቷል። ምናልባት እስካሁን ደውሎ ካልነገራት ማለት ነው አለቻቸው። እናም እንግዲህ ካወቀ ችግር የለውም በሌላ ነገረኛ እሱ እናስፈራረዋለን በማለት እዚህ ቀደም ዳኒ አባባን እንግዲህ ገንዘብ ጠይቋቸው ነበር 4 ሚሊዮን ብር። ቀላል ይቀልዳሉ። 4 ሚሊዮን ብር ሲጠይቀው እሺ እሰጥሃለሁ ምን አለው ልጅ አይደለህ እንደ አንተ ምናምን ብለውት ነበረ። እናም እንግዲህ ያን 4 ሚሊዮን ብር ለማግኘት አሁን ላይ ሚስጥሩን እንዳወቀ ስላወቁ ቲና ያገኘችው ቤት የውሸት እንደሆነ ስላወቁ ማለት ነው ስላወቀባቸው እንዳወቀ ስላወቁ ይሄንን እንዳይናገርና ምናልባት 4 ሚሊዮን ከዚህ ቤት መንቅሬ ሳላስወጣሽ እምልሽን ነገር ሁሉ እሺ ማለት አለብሽ። እሺ እኔ መቤት አሁኑኑ ቡናሽን አፈላለሁ። በጣም ጥሩ ስሙ ተመችቶኛል። ከዚህም በኋላ የኔ መቤት እመቤት ብለሽ ልትጠሪ እፈልጋለሁ። እሺ እናም እንግዲህ ዳኒ እኔን ነገር እንዳትነግራት ብሩን የምትፈልገው ከሆነ ስለተባለ ወዲያው ደውሎ ሊነግራት ሲደውልላት የቲና ስልክ አይሰራም ነበር እየተዝናናች ስለነበረ እናም እንግዲህ ሳይነግራት እነሱ ይደርሱበትና 4 ሚሊዮን ብር የምትፈልግ ከሆነ ይህን ነገር እንዳትነግራት ይሉታል። እናም እንግዲህ አሁን ላይ ቴዲ ነገሩ ለማንም መናገር አልፈለገም ዳኒ ማለት ነው። ዝም ብሎ ሚስጥሩን ይዟል ማለት ነው። እያወቀ ቤቱ ፌክ እንደሆነ እያወቀ ነገር ግን እያደረግች ያለችው ነገር ልክ አይደለም አላላት። እሱ የሚፈልገው ከእሷ ጋር ቤት ወስዶ ሊካፈል ነበረ። ቤቱ እንዳላገኘች ሲያቅ እሷን ስለማይፈልጋት ብዙ ጉዳይ አልሰጠውም እና እንግዲህ 4 ሚሊዮን ብር እንድታገኝ ይህንን ነገር ለቲና እንዳትነግራት ስለተባለ እስካሁን ድረስ አንዳች ነገር አልነገራትም። ቲና ደግሞ አሁን ላይ ከእሷ ቤት የቤቱ ባለቤት እሷ እንደሆነች እና የቤቱ አለቃ እሷ እንደሆነች ስላሰበች ቤት ውስጥ እንግዲህ ችግር እየፈጠረች ትገኛለች። ምናልባትም በጣም መጥፎ ነገሮችን ልታደርግ ትችላለች፣ አይታወቅም። ነገር ግን አሁን ላይ ከባሏ ጋር ሳይቀር እንዴት እስከ ዛሬ ስጠፋ አልደወልክልኝም በማለት ባልየውን በመናገር ላይ ትገኛለች። እና እንግዲህ ባልየው እንዴ ከኔ ጋር አተኝም የት እንደከብረምሽ በምን አውቃለሁ ሳታስፈቅጅኝ ወጥተሽ ሄድሽው በማለት እና እንግዲህ አሁን ላይ የእሷ ሀሳብ ቤት ውስጥ ሁሉንም ሰው አባራ ከዳኒ ጋራ አዲስ ህይወት እዛ ቤት መኖር ነው የእሷ እቅድ ማለት ነው። እና እንግዲህ የቲና ከሁለት አንድ ያጣ የሆነችው ምንድን ነው ዳኒ የሚወዳት ፍቅረኛ አላችሁ። ምናልባት ካሌብ ካልወሰደበት ወይም ደግሞ ማንነቱን ስታውቅ ትታው ካልሄደች ማለት ነው። ምክንያቱም የቲና ወንድም ነኝ ብሎ እዛ ቤት እየኖረ ቲና ደግሞ ፍቅረኛ አድርጋው ከዛዋ ጋር ዝሙት ሲሰራ ኑሮ ያችኛዋ ካወቀች እርግጠኛ ነኝ ከእሱ ጋር አትቀጥልም። ስለዚህ ነገር ለካሌብ አሪፍ ነገር ይመስለኛል። ምክንያቱም ልጅቷ ምርጥዬ ናት። ያችኛዋ በጣም አስተዋይ መልካም ሴት ናት። ስለዚህ ለካሌብ ትገባዋለች ብዬ አስባለሁ። ስለዚህ ካሌብ ያችኛዋን በጎን ያለውን ነገር አስረድቷት ከዚህኛው ቢለያያት ጥሩ ነው ላለው። ዳኒ ቲናን አይወዳትም፣ እንኳን ሊወዳት ቀርቶ አይፈልጋትም። ለገንዘብ ብሎ ነው ይቀረባል። ነገር ግን ያችኛዋን ፍቅረኛውን ደግሞ የሆነ ቢዝነስ እንደሚሰራና በቅርቡ ያ ቢዝነስ ደግሞ ቲና ወድቀሽ ታውቂያለሽ? እኔ ህፃን ልጅ ነኝ እንደምወድቀው? ቲና ህፃን ልጅ ቢወድቅ ይነሳል። አንቺ እዚህ ሶፋ ላይ ብትወድቂ ምን ትሆኛለሽ? ምን ሆናለሁ? ቅርብ እኮ ነው። ከዚህ ፎቅ ብትወድቂስ? ከዚህ ወርቆ ሰው ይተርፋል እንዴ? አንዳንዴ ሰዎች ስንባል ገብቶንም ሳይገባ። እናም እንግዲህ አባባ ደግሞ ቲናን ማለት ነው ቲና ወድቀሽ ታውቂያለሽ ወይ ይሏታል። እንዴት ነው እኔ ህፃን ልጅ ነኝ ወይ የምወድቀው ስትላቸው አይ እንደዛ ማለት ሳይሆን እዚህ ሶፋ ላይ ብትወድቂ ምን ትሆኛለሽ ይላታል። እሷም እንግዲህ ምን ሆናለሁ እዚህ ቅርብ ቦታ ወድቄ ትላለች። እና ከዚህ ፎቅ ላይ ብትወድቂስ? እሱማ ሞታለሁ አለችው። አንዳንድ ሰዎች ሳይገባቸው ከፍ ከፍ ይሉና ኋላ ወዳደቃቸው ጥሩ አይሆንም ብሎ በምሳሌያዊ አነጋገር እንግዲህ ነግሯታል። ቲና ግን የሚገባት አይመስለኝም። እሷ የምታየው ቤቱን ስለሆነ ምንም ነገር አታስተውልም። ማስተዋል ብዙ ጊዜ ዳኒ ነግሯታል። ታይ ይህ ነገር አይሳካም፣ በኋላ መጥፎ ነገር እንዳይመጣ በህይወት ላይ ተይ ብሎ ቢያስጠነቅቃት ጭራሽ ወደ እሱ ዙራበት አንተ ምን ታውቃለን የማደርገውን አውቃለሁ በማለት
አንድ ቀን ኮሽ ብለው አታውቅም። እና እንግዲህ በራሷ ጊዜ የማትወጣው መሰላል ላይ ወጥታ መወጣጫ ምንድነው መውረጃ የሌለው መሰላል ማለት ነው። አንዳንድ መሰላሎች ያስወጧችሁና ስትወርዱ መውረጃ የላቸውም። ተንጠልጥላችሁ እዛ ላይ ከዛ በኋላ ያላቸው አማራጭ መውደቅ ነው መውደቅ። እና እንግዲህ አባባን በምሳሌ አነጋገር አድርጎ ይህን ነገር ነግሯታል። እናም እንግዲህ ነገር በዚህ እንዳለ ነበረ ካሌብን ወደ መኝታ ቤት በመሄድ ፍች እፈልጋለሁ ነው አብሬ አልተኛም አለችው። አብረሽኝ አትተኝም ብሎ ከከለከላት በኋላ አሁን የማይመቸኝም ሶፋ ላይ አንተተኛ እኔ አልጋ ላይ ተኛው ትለዋለች። አይ እኔ ስራ ነው የከረምኩት ከመኝታ ቤት ያልወጣም ካላት በኋላ በቀጣይ ቀን ግን ዳኒ ታይ ምንም ነገር እንዳታደርግ እያላት እሷ ግን ፍርድ ቤት ሄዳ የፍች ወረቀት አምጥታ በመጨረሻም ፍች እፈልጋለሁ ስትል እንግዲህ ካሌብን ፈገግ አድርገዋለች። በእሷ ቤት እሷ ብልጥ ሌላ ሰው ሞኝ ነው። እሷ ቤት ወስዳ ሰዎችን ከቤት ልታስወጣ ነው። እንግዲህ ቲና ከሁሉ ያጣችውና ካሌብም ይፈታታል። ዳኒም የራሱ ሰው አለ ባይኖረውም አይወዳትም። ቲና ወየ አወዳደቅሽ እንግዲህ ምን ማድረግ ይቻላል? ተመክረሽ አባባ በምሳሌ አነጋገር ነገሩሽ አልሰማሽ እና ምንም ልንረዳሽ አንችልም። እና አንዳንድ እንደ ቲና አይነት ሰዎች አሉ ከላይ ብቻ የሚያዩ ማለት ነው። ማለት ምን ችግር ያመጣል የምሰራው ነገር ምን ጉዳት ያመጣል የማይሉ እና የኔ ተወዳጆች ቲና እንግዲህ ያለችበት ሁኔታ ፍች እየጠየቀች ትገኛለች። ካሌብም እንደሚቀበላት እርግጠኛ ነን። በቀጣይ በአዲስ ቪዲዮ እስከምንገናኝ ባይ ባይ።